ኤሚ ጽንሱ በጭራሽ መውረድ የለበትም አለች። የተሳሳተ ውሳኔ ነው የወሰናችሁት። እኔ በልጄ ላይ እንደዚህ አይነት እርምጃ አልወስድም። ከፈለኩኝ እኔ ልሙትና ልጄ ይትረፍ አለች። እንግዲህ ከአራቱም የተወሰደ ናሙና ከኤሚ ጋር አንድ አይነት ባለመሆኑ አቶ ሌኩን አዝነዋል። ወደ ቤት ሲገቡ ዶክተሩ ጋር ሂደው እንግዲህ በሰሙት ውጤት እጅግ በጣም ተደናግጠው ወደ ቤት ሲገቡ በፊታቸው ላይ ሀዘን ይነበብ ነበረ። ፊት ላይ ውጤቱን እያነበብኩት ነው አለች። ለእኔ የሚሆን ናሙና አልተገኘም ወይ ስትለው አቶ ሌኩንን አባት አይ ይህ እንኳ ተሳክቶ ነበር፣ ግን ጽንሱ ሕክምናው ለመደረግ ጽንሱ መውረድ አለበት፣ ካልሆነ ግን ሕክምናው መካሄድ አይችልም ሲላት ኤም ያለች ይሄ በጭራሽ ሊሆን አይችልም፣ በጭራሽ ልስማማ አልችልም ብላ እጅግ በጣም ጮች። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ ማለት ነው። ኑሃሚ እንግዲህ ዳግም ወደ ኑሃሚ ጋር ሄዶ ዳግም አንድ ሁለት እያለ ሲያወሩ ስራ ቦታ ሳጣሽ ነው ወደ ቤትሽ የመጣሁት፣ እኔ በዚህ ሁኔታ ስራ ገብተህ ነበር እንዴ ስትለው ጋሼ ስላዘዘኝ ነው እንጂ በዚህ ሁኔታ ኤሚ እንደዚህ ሁና ስራ ቦታ ባልገባ ደስ ይለኝ ነበር አላት። እናው ምን ልትሰራ መጣህ አለችው። እሱም አለ ናፍቀሽኝ ነው አላት። አበባ ይዞላት ስለነበረ አንን አበባ ከእኔ ይልቅስ ለኤሚ ብሰጣት ጥሩ ነበር በዚህ ሁኔታ እያለች አለችው። እሱም አለ ይሄ ላንቺ ለውዴ ፍቅሬ ነው የሚገባው፣ ለኤሚ ደግሞ ሌላ ሰጣት አለው አላት። እንግዲህ ኤሚ ያለችበት ሁኔታ አሁን እጅግ በጣም ከፍተኛ ሁኔታ ላይ ናት ያለችው። ኤርሚያስ ቤት ሂዶ በድንጋጤ በወደቀችው መሰረት እንግዲህ ያልታሰበ ነገር ገጥሟታል። በደሟ ውስጥ ካንሰር እንዳለ ታውቆ ለሕክምናው ደግሞ ጽንሱ መውረድ እንዳለበት ብትነገርም አይሆንም ጽንሱ ልጄን አይሆንም አይወርድም ብላ በተኛችበት እጅግ በጣም ጩሃ እናቷ ወይዘሮ ዝናሽ ወደ ምኝታ ክፍሏ ስትሄድ ምን ሆነሽ ነው ስትላት ያየሁት ህልም ያስፈራራ ነበረ፣ ልጄን የወሰዱብኝ መስሎኝ ነው እና ለዚህ ነው የጮሽ ስትላት አንቺስ ልጅሽ ስለ ጮሆች አይደለም ወይ እየበረርሽ የመጣሽው? ያየሁት ህልም በጣም አስፈሪ ነበረ። ገደል መካከል እጅግ በጣም የሚያምር ልጅ ሊጥሉት ነው። እኔ በአጣብቂኝ ውስጥ ሁኜ ልጁ እንዳይጣል እየታገልኩኝ ነበር አለች። ከመጨነቋ የተነሳ የተረጋጋ እንኳን እንቅልፍ መተኛት አልቻለችም። ወንድሟ እንግዲህ በሰማው ነገር እናቱን ወይዘሮ ዝናሽን እንዴት ነው ይሄ ነገር? ሁሉን ነገር የምሰማው ከሰው ነው። አሁን ደግሞ የዳግምን አባት የገደላችሁት የገደለው አባዬ እንደሆነ ሰማሁኝ። ሁሌ ነገራቶች ሁሉ የምሰማው ከውጭ ነው ሲላት አባትህ አልገደለም፣ የዳግምን አባት የገደልኩት እኔ ነኝ አለች። አቶ ለይኩን ናሆምና ወይዘሮ ዝናሽ ሲያወሩ እየሰሙ ነበረ። በሰሙት ነገር ማመን ሁሉ አቃታቸው። ወይዘሮ ዝናሽ እንግዲህ ለልጅ ናሆም ስትነግረው የገደለችው እሷ እንደሆነችና ይሄው እንደፈለክ ማድረግ ትችላለህ፣ ስፈልግ አሳልፈ ለፖሊስ ስጠኝ፣ ነገራቶች ሁሉ አልስተካከልልኝ ብለው ነው እንጂ እጄን ለመስጠት አንድ ሁለት እያልኩ ነበረ። እንዴት አንዲት ታረጊያለሽ? የልጅሽን አባት እንዴት ትገሊዋለሽ? በማለት እሱም የንዴት ቃል ሲናገራት እኔ ለመግደል ፈልጌ ሳይሆን በእጀ መሳሪያ ይዤ በየታገለኝ ባለ ሰዓት ሳላስበው ወህዱን መታሁትና በዛው አጋጣሚ ሞተ። ላይኩን የተባበረኝ ወስዶ ለመቅበር እንጂ እሱ እጁ የለበትም። ከፈለክ እኔን አሳልፈህ መስጠት ትችላለህ አለችው። እሱ ምን አይነት አረመኔና ጨካኝ ነሽ ብሎ ጮኸና በስተመጨረሻ ግን
ተቃቅፈው ተላቀሱ። አቶ ለይኩን ደግሞ እጅግ በጣም አዘኑ። ምን አይነት ሴት ናት በማለትም ተገረሙ። ዳግም ወደ ኑሃሜ ጋር በሄደበት ሰዓት እንግዲህ መዘጋጃ ቤት እንፈራረማለን ሰርጉ ቢዘገይም ስትለው ይሄን ያደረግሽ ጊዜ እኔ በህይወት አታገኘኝም አላት። እጅግ ደነገጠች እና ዳግም ምን እያልክ ነው? እኔ እኮ ለአንተ ምንም ነገር ስሜት የለኝም። በተቀራረብን ቁጥር ወንድምነትህን እንጂ ሌላ ምንም የምፈልገው ነገር የለኝም። እኔ የምወደውና የምኖርለት ሰው አለ። እባክህ ተወኝ፣ አሁን ከቤት ይውጣልኝ አለችው። ሳታስበው ከንፈሯን ሲስማት እሷም ተናዳ አንድ ጊዜ በጥፊ አለችው። እሱም ከቤት ውጣልኝ ብላት ውጣ ለዛ ጮኋለሁኝ ብላ ስትለው ወደ መጠጥ ቤት ሄደና አምራንን አገኛት። አምራን ሰክራ በነበረበት ሰዓት እርግጠኛ ነኝ ኤርሚያስ ስለ አባቴ ያውቃል፣ አንቺም ልታቂ ትችያለሽ አላት። እዛ ቤተሰብ ውስጥ በጣም ብዙ የተሰበሰበ ሚስጥር አለ። ስለዚህ ከቤተሰቡ ሚስጥር ፈልፍልና ማግኘት ትችላለህ አለችው። ዳግምም ሰክሮ መልሶ ወደ ኑሃሚ ጋር ሄደና ናሆምም እዛ ስለነበረ ተናዳ እያለቀሰች ስለነበር ምን ሆነሽ ነው የኔ ፍቅር እያለት እየጠየቃት ባለ ሰዓት ኑሃሚ የኔ ፍቅር እያለ ዳግም መጣ። አሁን የመጣሁት ቅድም ባደረግኩብሽ ነገር ይቅርታ ልጠይቅሽ ነው አላት። ምንድን ነው መቼ መጥቶ ነበር አላት። ዳግም ባክህ ወደ ቤትህ ሂድ አለችው። እሱም ናሆም እንግዲህ ምንድነው የተፈጠረው? እኔ ታውቂያለሽ አለ ዳግም። እንደዚህ አይነት ሰው አይደለሁም፣ እንደዚህ አይነትን ባህሪ የለኝም። ስለዚህ ይቅርታ አድርጊልኝ፣ ይቅርታ እኔ ራሴን ስላልነበርኩ ነው በዛ ሰዓት ብሎ ተማጸናት። ናሆምም ግራ ገባውና ምንድነው የተፈጠረው? ለምን አትነግሩኝም ሲል ቅድም መጥቼ ነበርና ማለቴ ሚስታችንን ያንተም የኔንን ሚስት ከንፈሯን ሳምኳት አለ። ናሆም ተነሳና በንዴት በቦክስ ደጋግሞ መታው። እሱም አለ በቃ ይቅርታ አይደል የምትፈልገው አለችው። ኑሃሚ ይቅርታ አድርጌልሃለሁ ከቤት ይውጣልኝ አለችው። በቃ ይቅርታ ካደረግሽልኝ ወንድሜ ይቅርታ አድርግልኝ፣ ይሄ የኔ ባህሪ አይደለም ብሎ ነካ ሲያደርገው እባክህ ወደዛ ሄዳለሁ። በስተ መጨረሻም እንግዲህ ዳግም ከቤት ወጥቶ በሄደ ሰዓት ናሆም እጅግ በጣም ተጸጽቶ ወንድሜ ላይ እጅ ማንሳት አልነበረብኝም፣ አባቴ ይመጣል እያለ በጉጉት እየጠበቀ ያለ ልጅ ላይ እጅ ማንሳት የለብኝም ነበር አለ። እየተጸጸትክ ባልሆን የራስህን ጮኛ ኮኖ በግዳጅ ከንፈሯን ይሳማት አለችው። ስለዚህ ጥፋት ነው። ለምንድን ነው ይቅርታ የምትጠይቀው? ለልጅ ከዚህ በላይ ፊት መስጠት የለብህም። ጮኛህን በግዳጅ ከንፈሯን ይሳምን ልጅ እንዴት ነው ይቅርታ የምትጠይቅህ አለው። እና ምን ላድርግ? በገዛ እናቱ አባቱ ተገሎበት በጉጉት ይመጣል እያለ የሚጠብቅ ወንድሜ ላይ እንዴት እጄን አነሳበታለሁ አለ። እሷም አለችው አንተ ሁሌ ከረፈደ ነው የምትጸጸተው አለችው። የገዛ እናቱ የገደለችበትን ሲል ምንድን ነው የምታወራው አለችው። በአንደበቷ ነው እናቴ የነገረችኝ፣ የገዛ እናቱ ናት አባቱን የገደለችበት አለ። ኑሃሜ በሰማችው ነገር እጅግ አዘነች። እኔ እኮ ስለሚያናድደኝ ነው እንጂ ዳግም እጅግ በጣም ያሳዝነኛል አለች። አሁን ምን ማድረግ እንዳለብንና እንዴት ከዚህ ነገር ውስጥ እንደምናወጣው ማሰብ አለብን አለችው። እንዴት እንደምናወጣው አላቅም፣ በቀረብኩት ሰዓት ሌላ ነገር ነው ልጁ የሚያስበው አለች። በስተ መጨረሻ አቶ ለይኩን የሁላቸውንም ውጤት ለመጠየቅ ወደ ዶክተሩ ጋር ሄዱ። ቢሮ ከገቡ በኋላ ዶክተሩ ጋር ሄደው እባክህ ጥሩ ዜና ንገረኝ አለ። ጥሩ ዜና ብነግርህ ደስ ይለኝ ነበረ አቶ ለይኩን፣ ግን የሁላችሁም ናሙና ከእሷ ጋር የሚገናኝ አይደለም። በፍጥነት ከሌላ ቤተሰብ ጋር ከጓደኛም ሆነ ከወዳጅም ፈልገህ ይሄ ሕክምና በቶሎ መደረግ አለበት።
ካልሆነ ግን ለልጅቱ ህይወት አስጊ ነው አለ። ጽንሱ በተቀመጠ ቁጥር ደግሞ ለልጅቷ ህይወት ጽንሱ እየጠና ሲሄድ ጥሩ አይደለም። የግድ ሕክምናው የሚካሄደው ጽንሱ ወርዶ ነው አለው። አቶ ለይኩን ምን አይነት ፈተና ነው የገባሁት አለ። እባክህ ዶክተር፣ በብር የሚደረግ ነገር አይደለም ወይ? ይሄ ነገር በሕክምና በጣም የተከለከለና ወንጀል ነው። ከቤተሰብህም ሆነ ከወዳጆችህ መፈለግ አለብህ። አቶ ለይኩን መፍጠን አለብህ አለው። እሱም ልጅና እናት እያወሩ አቶ ለይኩን እቤት ይገባል። አቶ ለይኩን እቤት ሲገባ ፊቱ ላይ ሀዘን ይነበብ ነበረ። አባቴ ምን ሆነ ነው? ይህ ውጤቱ አልተሳካም እንዴ ስትለው እሱስ ተስተካክሎ ነበረ፣ ግን ጽንሱ ሲል ጽንሱ ምን ይሁን? ከፈለኩ ልሙት ልጄ ይትረፍልኝ እንጂ አለች። እናት ማለች ኧረ እባክሽ ልጄ ተይ ግድ የለሽም አንቺ ደህና ስትሆኝ እኮ ነው ልጁ መወለድ የሚችለው ትላት። እጅግ በጣም ጮችና ኤሚ ሊሆን አይችልም፣ እኔ በጭራሽ ልጄ ላስወጣው አልፈልግም፣ ይሄ ደግሞ የእኔ ውሳኔ ነው፣ እባካችሁ ተውኝ እያለች ማንባት ጀመረች። አቶ ለይኩን የመረገም ይሁን የምን ይሁን አላቀውም፣ ሁሉም ነገር ላይ በላይ የመጣብኝ ነው አሉ።